ሰላም የአልት ዩቲዩብ ቤተሰቦች፣ ይችኛዋን እስኪ ቦርድ አብረን እየቀየርን ዩቲዩቡን ሰብስክራይብ በማድረግ ቤተሰብ ይሁኑ። አመሰግናለሁ። እዚህ ጋር የምትመለከቱት ይቺ ጥቁሯ ሪሞት ሴንሰር እና ይችኛዋ ደግሞ ኤልኢዲ ላይት ስትሆን ይሄ ቦርድ ዋናው ችግር የነበረው ሶኬት ስንሰካ ቀጥታ ወደ ግሪን ላይት ነው የሚገባው። ይህን ግሪን ላይቱን ደግሞ ሶኬቱን ስንሰካው እዚች ጋር ቀጥታ የምትበራው ስታንድ ባይ ላይት ሳይሆን ወደ ሲስተም እንደገባ አይነት ምልክት ነው የሚያሳየን። ይህንን ደግሞ ለማስተካከል እዚች ጋር የምትመለከቷትን አይሲ ይችን አይሲ 1118 አይሲ ነች። ይችን 1118 አይሲ በመቀየር ለማስተካከል ሞክረን ነበረ፣ ግን 1118 አይሲዋ የምታወጣው ቮልቴጅ በ3.3 በኩል 4 ቮልቴጅ ነው። ይህን ደግሞ እየለካን የሜትራችንን ግራውንድ እዚህ ጋር ካስያዝን በኋላ እዚህ ላይ ያሉ ቮልቴጆችን እስቲ እንለካ። የመጀመሪያው የምንለካው ቮልቴጅ ከዚችኛዋ በኩል ይችን የመጀመሪያውን ቮልቴጅ ስንለካ ይኸው ሜትራችን ላይ 5 ቮልቴጅ አለኝ። ከዛ ግራውንድ ነው። ከዛ ሶስተኛዋን ስንለካ እዚህ ጋም 5 ቮልቴጅ አለ። 5 ቮልቴጅ አለኝ። ከዚችኛዋ በኩል ደግሞ ስለካ ይኸው 3.3 ቮልቴጅ አለ። ይህ 3.3 ቮልቴጁ ልክ ነው። ከዚህኛው በኩል ደግሞ ስለካ በ1.8ቱ መስመር 4 ቮልቴጅ ነው እየወጣ ያለው። ይህ ደግሞ የሆነው ይህ ማይክሮ ሙቀት አለው፣ ማይክሮ ይግላል። ስለዚህ ይሄ ቦርድ እንዴት አድርገን ማስተካከል እንችላለን የሚለውን ነገር አብረን እኔ ይሄኛውን የምትመለከቱት ይህ ኤልቪዲኤስ ኬብል እና እዚህ ጋር ቲኮን አለኝ። ይህንን ቲኮን እና ኤልቪዲኤስ ኬብሉን ገበያ ላይ የማይገኝ አይነት ቦርድ እንዲሆን አድርጎታል ኤልቪዲኤስ ኬብሉ። ግን ይህንን እንዴት ወደ ቻይና ቦርድ ቀይረን ማስተካከል እንችላለን የሚለውን እንግዲህ ይህንን ለማድረግ ብዙ ካሰብን በኋላ ምን አይነት ቦርድ ብንጠቀም ይሻላል የሚለውን ነገር እዚች ጋ ያለችዋን ብሎን እንፈታለን። ከዛ በኋላ እዚች ጋ የባክላይቷን ሴክሽን እንነቅላለን። ከዛ ኤሲ ፖርታችንን ከነቀልን በኋላ እዚች ጋ የኤልቪዲኤስ ኬብል መስመሩን እንነቅላለን። ይሄን ከነቀልን በኋላ እንደምትመለከቱት እዚህ ጋር ፍለሽ ቤት አለኝ። ከዛ በኋላ እዚህ ጋር ሪሲቨር ይቀበላል ቲቪው። ከዛ በኋላ 2 ኤችዲኤምአይ አለኝ። ከላይ በኩልም ከጎን በኩልም ሌላ ነገር የለውም። ይህንን ለማድረግ ይችን ቦርድ እናወጣና እስኪ ምን አይነት ቦርድ እንጠቀም የሚለውን ነገር እያሰብን እዚች ጋር ስለዚህ ይሄኛው ለመጠቀም መጀመሪያ መለየት ያለብን ይህ ቲኮን እንደምትመለከቱት በዚህኛው በኩል የፊውዝ መስመራችን ነው። ያ ማለት ፖዘቲቭ 12 ቮልቴጁ በዚህ ጋር ነው የሚገባው ማለት ነው። ይህን 12 ቮልቴጅ በዚህ ጋር የሚገባልኝ ከሆነ ምን አደርጋለሁ ማለት ነው፣ ኤልቪዲኤስ የቻይናውን ቦርድ ለመጠቀም ፖዘቲቭ መስመሩ በዚህኛው መስመር በኩል ያለ ኤልቪዲኤስ እፈልጋለሁ ማለት ነው። ይህን የምትመለከቱትን ኤልቪዲኤስ ኬብል እዚች ጋር እንደዚች በመሰካት ወደ ቻይና ቦርድ ለመቀየር እንሞክራለን ማለት ነው። ይህንን መጀመሪያ እዚህ ጋር ኤልቪዲኤሱን እንንቀለው። ይሄን ከነቀልን በኋላ ይችኛዋን እዚች ጋር እንሰካታለን። ይሄው እዚህ ጋር እንደዚህ ተሰክተናል ማለት ነው ይችን ኤልቪዲኤስ። ያ ከዚህ በኋላ የምናደርገው ምንድነው የ32 ቦርድ እና የ24 ቦርዶች አሉ ለዚህ ሊሆኑኝ የሚችሉ እነሱን ኮምፓቲብል ሊሆን የሚችለውን ቦርድ ፈለጌ መቀየር መቻል ነው ማለት ነው። አሁን እንግዲህ እዚህ ጋር 2 ቦርዶች አሉ። ይህ የምትመለከቱት የ32 የቻይና ቦርድ ሲሆን ይሄኛው ሲቀመጥ ልክ እንደዚህ አድርጌ ለማስቀመጥ ነው ያሰብኩት። እንደዚህ አድርጌ ሳስቀምጠው ግን ምንድነው የሚሆንብኝ፣ እዚህኛው በኩል ላይ ኤችዲኤምአዩ ቪጂኦ በዚህኛው በኩል ይሆንና ኤቪ መስመሩ በዚህ በኩል ይሆናል። ያ ማለት ደግሞ ይህ ከቨሩ ሲከደን
ይህ ከቨር ሲከደን መስመሩ በዚህ በጎን በኩል ነው እንደምታዩት ያለው። ይህ በጎን በኩል ስለሆነ ምን አደርጋለሁ ማለት ነው፣ ይህን ኤችዲኤምአይ ወደ ጎን ለማዞር ስለሚያስቸግር የ24ቱን እስኪ ደግሞ አብረን እንየው። ይሄኛው የ24 ቦርድ ነው። ይህን የ24 ቦርድ ልክ እንደዚህ አድርጌ ባስቀምጠው ቦርዱን በዚህኛው በኩል ኤቪውም በዚህ በኩል አለኝ፣ ኤችዲኤምአይ አለኝ፣ ቪጄ አለኝ። ከዛ በኋላ የኤርፎን ጫፍ እና እዚህ ጋር ደግሞ የኦዲዮ ኢን አለኝ ማለት ነው። ስለዚህ ይሄኛውን ቦርድ ብጠቀም ወር የተሻለ ይሆናል ማለት ነው። ከ32ቱ ይልቅ የ24ቱን ብጠቀም ሞር የተሻለ ይሆናል ማለት ነው። ስለዚህ ይሄኛውን ቦርድ ፕሪፌብል ሆኖ ስላገኘሁትኝ ይሄን ቦርድ ለዚህኛው ቲቪ መርጫለሁ ማለት ነው። ይሄን ለማድረግ ከዚህ በኋላ ያዘጋጀሁትን ኤልቪዲኤስ እዚህ ጋር ፖላሪቲውን ጠብቄ መሰካት ነው። ፖላሪቲው ደግሞ የኤልቪዲኤሱን ስንመለከተው በዚህኛው በኩል ነው ያለው። ያ ማለት ነጭ መስመር ያለበት ይሄ እዚች ጋር እንደምትመለከቱት ነጯን ከዚች ከፖዚቲቭ መስመር ነጯ ጋር ልክ እንደዚች አድርጌ መሰካት ነው። ይችን እንደዚች አድርጌ ሰካለሁ። ያ ማለት ደግሞ ይሄ ፖዚቲቭ ከፖዚቲቭ መስመር ጋር ተገናኝቶልኛል። ከዛ ውጪ ሴሌክተሬን ወደ 12 ቮልት ያ ማለት ይቺን ሴሌክተር ይቺ የምታዩት ሴሌክተር ተነቃይ ነች። ይቺን ስነቅላት 3 ፒኖች አሉ። 3ቱ ፒኖች ማለት ደግሞ 12 ከዛ 5 ከዛ ለኤልቪዲኤስ የሚሄድ ቪሲሲ ያለኝ ማለት ነው። ስለዚህ የ32 ቦርድ ስለሆነ 24 ይችን እዚህ ጋር ሁለቱን እንደዚች አድርጌ አገናኛለሁ። ይችኛዋን ሁለቷን ልክ እንደዚች አድርጌ ሰክቼ 12ቱ ቮልት ወደ ኤልቪዲኤስ እንዲሄድ አደርጋለሁ ማለት ነው። ከዚህ በኋላ ይችኛዋ የምትቀመጠው ልክ እንደዚች አድርጌ ነው ማስቀምጣት። የባክላይት መሰኪያውም እዚሁ አጠገብ ስለሆነ ይሄ መስመር ለባክላይቱ ከዚህኛው ጋር ፊት ስለማያደርግ ይችን ለሞጁሌተር ፓወር መስጫ መስመሯን እዚች ጋር በመሰካት እዚች ጋር እንደምትመለከቷት ይችን ገመድ እዚች ጋር በመሰካት ፖዚቲቭ እና ኔጌቲቭን እዚህ ላይ ሾርት አድርጎ ማገናኘት ነው ማለት ነው። ያኔ ባክላይቱ ይበራልኛል ማለት ነው። ከዛ ውጭ ደግሞ ቦርዱ አላበራ የሚላችሁ ከሆነ ድራይቨር በመጠቀም ይችን ድራይቨር በመጠቀም ባክላይቱን ለብቻው ማብራት ይቻላል ማለት ነው። ያ ማለት ደግሞ ይችን ቀጥታ ኤሲ ከዚህ በኩል ኤሲ ሰጣትና ሁለት ነጭ መስመር ባለበት በኩል በዚህኛው በኩል ደግሞ ከባክላይቱ ፖዚቲቭ እና ኔጌቲቭ ጋር አገናኘዋለሁ ማለት ነው። ስለዚህ አሁን መጀመሪያ በቦርዱ ይበራል አይበራም የሚለውንና እሱን ቼክ አድርገን ምስል መፍጠር አለመፍጠሩን ካየን በኋላ ወደ መገጣጠሙ እንሄዳለን ማለት ነው። ያው እዚህ ጋር እንደምትመለከቱት እንግዲህ ኤሲ ፕለግ ሰጥቼዋለሁኝ። ኤሲው ተሰክቷል። ኤልቪዲኤሱን ሰክቻለሁ። የባክላይት መስመሬን ሰጥቻለሁ። አሁን ምን ማድረግ ነው? ቲቪውን ገልብጠን ፓወር ሰተን እናያለን። ከዛ በፊት እዚች ጋር ምን እንሰካለን? የቲቪውን ስታንድ ባይ ኬብል እዚች ጋር እንሰክ። ይኸው ስታንድ ባይ ኬብል ሰክቼለታለሁ። ያ ማለት ቲቪውን ለማብራት እና ምስሉን ለማየት ስታንድ ባይ ኬብል ያስፈልገኛል። እሱን አብርቻለሁ ማለት። ቲቪውን ለመሞከር አሁን የመጀመሪያ ሶኬታችንን እንሰካለን። ሶኬታችንን ስንሰካ እዚች ጋር እንደምትመለከቱት ሬድ ላይት በርታልኛለች። ይችን ሬድ ላይት በሪሞት ቲቪውን እናበረዋለን። ቲቪውን ስናበረው ቲቪው በርቶልኛል። ቲቪዋ እንደምትመለከቱት ሬድ ላይት ላይ ነች። በሪሞት ቲቪውን ስናበረው ይሄው ቲቪው ከፍቶልኛል።
ግን ምን አድርጎታል? ቲቪው ተዘግዝቋል። ከዛ ውጭ ደግሞ ይኸው ይሄ ኔጌቲቭ ኢሜጅ አምጥቶብኛል። ስለዚህ ይህንን ለማስተካከል በሪሞት እዚች ጋር 1147 ስንጠቀም ፋክተሪ ሴቲንግ ገብቷል። ፋክተሪ ሴቲንግ ከገባልኝ በኋላ እንደምትመለከቱት እዚህ ጋር ፋክተሪ ሴቲንግ ውስጥ የመጀመሪያው እዚህ ጋር ፓናል ሴቲንግ የሚለው ውስጥ እንገባና ምን እናረጋለን? ይችት እዚች ጋር ፍሊፕን ኦፍ እናረጋታለን። ይችን ፍሊፕ ኦፍ አድርገን ሜኑ ስንነካ እዛ ኦኬ በሉ ይለናል። ኦኬ እንለዋለን። ቲቪው ጠፍቶ ይበራል። እንደምትመለከቱት ሬድ ሆኖ በራሱ ጊዜ በርቷል። አሁን ምን ይሆናል ማለት ነው? ሮቴት ሆኖ ይበራል ማለት ነው። የገለበጠው ምስል እንደገና ይኸው እንደምትመለከቱት በትክክል መጥቷል። አንድ የቀረን ምኑን ማስተካከል ነው? ይህን ኔጌቲቭ ኢሜጅም ለማስተካከል 1147 ስንል ይኸው እንደምትመለከቱት ፋክተሪ ገብቶልኛል። ከዛ ፓናል ሴቲንግ ውስጥ ገባና ይችን ከለር ዴፕዝ የምትለዋን ምን አደርጋታለሁ? እቀይራታለሁ። አሁን 8 ቢት ላይ ስትሆን ከለር ዴፕዟ ተስተካክሎልኛል ማለት ነው። አንዴ ወደ ኋላ መለስና ከዛ ውጭ ደግሞ ጄነራል ውስጥ ገብቼ እዚህ ጋር ፓወር ኦን ሞድ የሚለውን ኦን አደርገዋለሁ ማለት ነው። ይሄ ሆነ ማለት ደግሞ ቲቪው ተነቅሎ ሲሰካ በራሱ ጊዜ እንዲበራ ያደርጋል ማለት ነው።